بسم الله والصلاة والسلام على رسول الله صلى الله عليه وسلم سورة المدثر መካ የወረደች ሱራ ስትሆን 74ኛዋ ሱራ ነች። በቅደም ተከተል ከመጀመሪያ ከወረዱ 5 ሱራዎች እንደሁም በአብዛኛው ዑለማዎች ዘንድ ሁለተኛ ከሱረቱል አለቅ በመቀጠል የወረደች ናት ይላሉ። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ልክ ሱረቱል አለቅ ወርዶ ጅብሪል ያንን ጨምቆ ይቅራ ካላቸው በኋላ ወደ ቤታቸው ሄደው ከባለቤታቸው ከኸዲጃ ጋር ያወሩትንና ከዛም ከወረቃ ጋር ከነኛቸው ሁኔታ እናውቀዋለን። ከዛ በመቀጠል ለተወሰነ ጊዜ ይህ ዋሂ ዘግይቶ ነበር። ከትንሽ ጊዜ በኋላ እንደገና ጉጉት ሲያድርባቸው ወደዛ ወደ ዋሻው ተመልሰው ሄደው ከኋላ ሲጠሩ ድምጽ ይሰማሉ። ያን ድምጽ ሲሰሙ ወደፊትም ሲያዩ ምንም የለም፣ ወደ ቀኝም ወደ ግራም ወደ ኋላም ቢያዩ ምንም የለም። ወደ ላይ ሲመለከቱ አድማሱን ሞልቶት ጅብሪል በ600 ክንፎቹ አድማሱን ሞልቶት ያሉ። ከዛ ይሄ ድንጋጤ ያስደነግጣል። ወደ ላይ ከፍ ስናይ ወደ ሰማይ ስናይ ምንም ከዚህ በፊት ሰማይ የምናይ የነበረ ሰዎች በአንድ ጊዜ ሰማይን የሞላው ፍጥረት ስናይ በጣም ያስደነግጣልና ደንግጠው ወደ ቤታቸው ሄደው ሸፍኑኝ፣ ደፊሩኝ፣ ሸፍኑኝ ይላሉ። በዚህ ጊዜ ተሸፋፍኖ ባለበት እንደገና ጅብሪል ይመጣና ያ አዩሃል ሙደሲር ይላቸዋል። አንተ የተሸፋፈንከው ወይ አንተ ልብስ የደረብከው ሰው እንደ ሻል ነገር ነው እንግዲህ ለበሱት። ያንን የለበሱትን ነገር በማንሳት ያሉበትን ሁኔታ በመግለጽ ይጠራቸዋል ማለት ነው። እዚህ ጋር አዩሃል ሙደሲር ሲል ሁለት አይነት ነገሮችን ለማስተላለፍ ተፈልጎ ነው ይላል በብዙ ዑለማዎች ዘንድ። የመጀመሪያውና ዋነኛው ከዚህ በኋላ ያለበት ኃላፊነት በጣም ከፍተኛ ነውና መተኛት በተጠቅልሎ መቀመጥ የሚያዋጣ ጊዜ አይደለም ከዚህ በኋላና ከዚህ ከመጠቅለልህ ውጣ ለማለት ይሆናል። በሌላ በኩል ደግሞ አላህ Subhanahu Wa Ta'ala ለሳቸው ያለውን ፍቅር የገለጸበት መንገድ ነው። ለምን አንድን ሰው ስንወደው በሚያደርገው ድርጊት አድርገን እንጠራዋለን። ለምሳሌ እሳቸው ነብዩ ሰለላሁ ዐለይሂ ወሰለም አሊን አንድ ቀን አፈር ላይ ተኝቶ ሲያገኝተውት አበቱራብ ብለውታል። የአፈር አባት ማለት ነው። አሊ ከሁሉም በላም እወደዋለሁ ይላል። ሁኔታው እንዲቀርርም ነው እንዲህ አይነት ነገሮችን የሚፈጥረውና አላህም ውዴታውን ለመግለጽ አንተ ተከናናቢ ሆይ ይላቸዋል። እና ይሄ እንግዲህ ከዚህ ክስተት በኋላ ምን አላቸው? ቁም ፈአንዚር አላቸው። ተነስ አስጠንቅቃላቸው። ይሄ በጣም ቆፍጠን ያለ ትእዛዝ ነው። እውነት፣ ዳዕዋ፣ ፍትህ ይቺ ምድር ትፈልጋለች። ይህን ደግሞ አንተ ነህ የምትወጣው። እንግዲህ ይህን ሲታዘዙ ማለት ገና ምንም ሙስሊም የለም፣ ብቻቸውን ነው። ከባድ ነው። አሁን እንኳን አለማችን ከ4 ሰዎች አንድ ሙስሊም ባለበት ለእያንዳንዳችን አንድ በሚደርስበት ሰዓት እንኳን ማስጠንቀቅ እንዴት ነው እኛ የሚከብደን። እሳቸው ግን ለብቻቸው ተነስተው ይህ ዓለም የዚህ ዓለምን ኃላፊነት ተሸክመው እንግዲህ አስጠንቅቅ ተነስ ተባሉ። መተኛት የሚባል ነገር ከዚህ በኋላ አያስፈልግም። የሚያስተኛ ኃላፊነት አይደለም ያለብህ፣ ተነስ አስጠንቅቃላቸው ማለት ነው። እንግዲህ ስለዚህ ስንፍና መተኛት ለሙስሊም የሚሆኑ ነገሮች አይደሉም የሚለውንም ያስይዘናል ማለት ነው። ሌላኛው ፍቅር እዚህ ጋር ማለት ማስጠንቀቅ የፍቅር ማስጠንቀቅ ነው። ማስጠንቀቅ ሲባል አንዳንድ ጊዜ ማስፈራራት ብቻ የሚመስለን ሰዎች አለን፣ ወይም ደግሞ ሌሎች ሰዎች በእንደዛ መልኩ ስለሚገልጹልን እንደዛ የሚመስለን ሰዎች አለን። አንዳንድ የሌላ እምነት ተከታዮች ምን ይሉናል? እናንተ ሃይማኖት ማስፈራራት ነው ስራው፣ ከነዛ ከሚያስፈራሩ አንቀጾች አንዱ ቁም ፈአንዚር ይላል ሊሉን ይችላሉ። ግን ማስጠንቀቅ ሁልጊዜ ማስፈራራት ሳይሆን የእዝነት እና የፍቅር መግለጫ ነው። ማንም ሰው ልጁን የሆነ ነገር እንዳይነካ ያስጠነቅቃል። ሲያስጠነቅቅ ልጁን ስለሚወደው እንጂ ልጁን ስለሚጠላው አይደለም። አላህም ባሮቹን ስለሚወድ ነው የሚያስጠነቅቀው። ነገ ከሚደርስባቸው ነገር ራሳቸውን እንዲጠብቁ እያስተማረ መልእክተኛ ልኮ ቁርአን ልኮ እያስተማረ ማለት ይህ የፍቅሩ መግለጫ ነው ማለት ነው። ሌላኛው ቁም ፈአንዚር የሚለው ነገር ምንድነው? ይሄ ናሬቲቭ የምንለው ወይም ትርክት የሚለው ነገር ብዙ ጊዜ ትርክት የበላይነት ያለው ሰው ዶሚኔት ወይም ደግሞ ነገሮችን የመምራት አቅሙ ከፍ ይላል። ስለዚህ የሌሎች ያሉ ትርክቶችን ለማጥፋት ዳዕዋ ከፍተኛው ስራ ይሰራል ነው። የዳዕዋ ስራ ትርክቱን መቆጣጠር ነው ማለት ነው። ማለት ለሰው ልጅ የሚጠቅመውን ትርክት በዳዕዋ አድርገን ማስተላለፍ ማለት ነው። እና እንግዲህ አብዛኛው በዛም ጊዜ ይሁን በአሁኑም ጊዜ አብዛኛውን ትርክት ሰዎች የሚያጮሁልን የገንዘብ ፍቅር ትርክት ያጮሁልናል። የስልጣን ዝና፣ ታዋቂነት፣ ብዙ ፎሎወር መኖር እንደዚህ ነገሮች ናቸው። ነገር ግን አላህ ቁም ፈአንዚር ካላቸው በኋላ ምን አይነት ትርክት እንዲኖረን እንደሚገባ ከማስጠንቀቂያውን ከመንገሩ በፊት የሚያስጠነቅቁ ሰዎች ምን አይነት ሰዎች መሆን እንዳለባቸው ቀጥሎ ይገልጽልናል ማለት ነው። ምን አለ ቀጥሎ? ወረበከ ፈከቢር
አንድ አስጠንቃቂ መጀመሪያ አንድ ዳዕዋ የሚያደርግ ሰው የመጀመሪያ ትልቁ ስራው ወረበከ ፈከቢር ነው። ጌታህን ብቻ አልቅ፣ ጌታህን ብቻ አልቀው። ምን ማለት ነው ጌታህን ብቻ አልቀው? ይህ ማለት ይህ በውስጣችን ገባ ማለት ነገሮች በሙሉ የመቆጣጠር አቅማችን ወይም ደግሞ መሰረት ይዘናል ማለት ነው። የነገሮች መሰረት አላህን ብቻ ማላቅ ነው። እንደምናውቀው በልባችን ውስጥ ሁላችንም በልባችን የምናከብደው ነገር አለ። አንድ ነገር አክብደን ምን ብዙ ሰው ለዛ ነገር ብዙ የሚለፋለት፣ ስለዛ ብዙ የሚያወራው ነገር፣ ስለዛ የሚጨነቅለት ነገር፣ እንቅልፍ የሚነሳው ነገር ብዙ የሚጨነቅለት ጉዳይ ነው። ስለዚህ አላህ ስለ አላህ ብዙ መጨነቅ፣ አላህን ብቻ በማለቅ ላይ የተጠመደ ሰው እሱ ነው የሚያስጨንቀው። ሌሊት የሚቀሰቅሰው እሱ ነው። ተነስቶ እንዲሰግድ ያደርገዋል። ሰላት ሲሰግድ ኹሹዑ እንዲስተካከል ያደርገዋል። እውነትን ብቻ እንዲናገር ያደርገዋል። አላህን በጣም የሚያልቀው ሰው ማንንም አይፈራም፣ አላማ ይኖረዋል፣ ቲቪት አይዘውም። የሆኑት በጣም ትልቅ ነገር ቢሰራ ውስጡ አላህ ስላለ አላህ ታላቅ ነው ብሎ ራሱን እንትን ይላል። ሌሎች ሊያዋርዱት ቢሞክሩ ምንም አይመስለውም። አላህ ካላዋራደኝ ምንም አይመስለኝም ነው የሚለው። ስለዚህ አላህን ማላቅ የመጀመሪያው አንድ የሚያስጠነቅቅ ሰው ከምንም በላይ አላህን ብቻ ማላቅ ተረክቶ ሊሆን ይገባል ማለት ነው። አሁን አለማችን ለምሳሌ ሀብት፣ ስልጣን፣ እውቅና ነው ተረክቷል። እነዚህ ማግኘት ነው። አላህን የሚያልቅ ሰው እነዚህ ነገሮች ቢኖሩትም ቢያጣቸው ምንም አይሰማው። እነሱን የሚያልቅ ሰው ለምሳሌ ሀብት የሚያልቅ ሰው ሀብት ካለው ቲቪት ይዟል። ሀብት ካጣ ደግሞ ይጨማደዳል፣ ዝቅተኝነት ስሜት ይሰማዋል። ስልጣን የሚፈልግ ሰው ስልጣን ከሆነ ትርክቱ አንድ ሰው ስልጣንን ከሆነ የሚያልቀው ከምንም ነገር ላይ ስልጣን ካለው በጣም ይከፈሳል። ስልጣን ካጣ ደግሞ ራሱን ዝቅ ያደርጋል። እውቅና የሚፈልግ ሰው እውቅና ሲያገኝ ራሱን ከፍ ያደርጋል። እውቅና ሲያጣ አላህን ከፍ የሚያደርግ ሰው ግን በማንኛውም ሁኔታ ምንም አይነት ስሜት አይኖረውም ማለት ነው። እነዚህ ይሄን ረበከ ፈከቢርን የያዘ ሰው የህይወት መርሁ አላማ አለው ማለት ነው። ጠንካሮች ያደርገናል፣ ደፋር ያደርገናል። ለምሳሌ በምሳሌዎች እንኳን ብናይ ነብዩላህ ኑህ 950 አመት ዳዕዋ ሲያደርጉ አላህን ስላላቁ ነው እንጂ 950 አመት ትንሽ ሰው አግኝተው ከዳዕዋው የሚሰናከሉ ነበር። ግን አላህን ስለሆነ የሚያልቁት ከሰዎች ውጤት ይልቅ አላህ ማላቅ ላይ ስለሆነ የሚሰሩት ለውጤቱ ቢለፉም ውጤቱ ስላልመጣ ግን ስራ ነልተው እሳቸው ግን ውጤት ቢሆን ትኩረታቸው በውጤት ላይ ያተኮረ ስራ ቢሆን የሚሰሩት ከ10 አመት ከ20 አመት በኋላ በእርግጠኝነት ያቆሙ ነበር። ግን እሱ አይደለም እሳቸው ፍላጎታቸው አላህ ማላቅ ነው። ውጤት አንዳንዴ ማለት ለውጤት አንስራ ውጤት ባይኖረውም ለማለት ሳይሆን ግን አንዳንድ ሰዎችን አላህ እንደዚህ አይነት ነገሮች ውስጥ ቢከታቸውም አላህን በማላቅ እድሜያቸውን የሚያሳልፉ ሰዎች አሉ። ውጤት ቢያገኝ ለምሳሌ በውጤት ቢሆን ትኩረታቸው ውጤት ማጣትን ብቻ ሳይሆን ውጤት ቢያገኙ ሲኖሩ ቲቪት እንዴት ነበር የሚያደርጋቸው። ነገር ግን አላህን ማላቅ ላይ የሚሰራ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ውጤት አግኝተዋል። ለምሳሌ ውጤት ሲያገኙ ነብዩ ሰለላሁ ዐለይሂ ወሰለም ከ20 አመትም ከችግርም ከምንም በኋላ ድል አድርገው ገብተው ሰዎች የድኹሉን الناس في دين الله افواجا ሲል በቡድን እየሆኑ ሲገቡ እና መካን አሸንፈው ሲገቡ አጎንብሰው አላህን እያመሰገኑ አላሁ አክበር ከቢራ እያሉ ነው የገቡት። አላህን እያላቁ ነው የገቡት እንጂ እኔ ሁሉ ያስቸገሩኝ ያሸነፉኝ ብሎ ደረታቸውን እንደዚህ አሁን ድል ያረገ ሰው እንዴት ነው ቀና ብሎ ደረቱን እሳቸው አጎንብሰው አላህን አላሁ አክበር እያሉ ነው የገቡት። ስለዚህ ድልም አይለውጡም አላህን የሚያልቅ ሰው ማለት ነው። ደፋር ደግሞ ከሚያደርጋቸው ነብዩላህ ሙሳ ፊርዓውን በጊዜው የዓለም መሪ ነው። እዛ ቤተ መንግስት ሄደው አላህን እንዲገዛ አስተምረዋል። ድፍረቱ ብቻ ደግሞ አይደለም ሰውንም እንዳንንቅም ያደርገናል። የአብዛኛው ነብዩ ተከታዮች ግን ድሃዎችና ምንም የሌላቸው ናቸው። ድሃዎች ናቸው ግን አይሏቸው። አላህን የሚያልቅ ሰው ሰውን በምንም ነገር በሰውነቱ ያከብረዋል። በገቢው አይደለም፣ በእውቅናው አይደለም፣ በዝናው አይደለም ማለት ነው። ስለዚህ ወረበከ ፈከቢር የሚለው የህይወት መሰረት ነው። የኔ እውቀት ማነስ ምናልባት ብዙ ነገር ላላወራ ይችላል። ግን ወረበከ ፈከቢር ጌታህን ብቻ አልቅ የሚለው ማለት መሰረታችን የሁሉ ነገር መሰረታችን ሊሆን የሚገባው ነገር ነው ማለት ነው። ከዛ ወሲያበከ ፈጣይራል እንግዲህ አሁንም ዳዕዋ የሚያደርግ ሰው አላህን ማላቅ ትልቁ ስራው ነው። አላህን ስታልቅና ለሰዎች ዳዕዋ ስታደርግ ደግሞ የሚገጥሙ ነገሮች አሉ። ወሲያበከ ፈጣይር ሲል ልብስህን አጥራ ማለት ነው። ነገር ግን በአረቦች ልማድ ሲያብ የሚለው ነገር እዚህ ጋር ልብስንም ማጥራት ቢሆንም በሌላ በኩል ደግሞ በተጨማሪነት ማለት ጸባይህንም አጥራ ነው። ለምንድነው አረቦች ከድሮም ጀምሮ ይሄን ቃል ለጸባይ
ልብስህን አጥራ የሚለውን ይጠቀሙት ነበር። በምሳሌ ብናይ እኔ ለምሳሌ ልብሴ ቢቆሽሽ ብዙ ሰው ልብስህ ቆሻሻ ነው ከማለት ይልቅ አንተ ቆሻሻ ነው የሚለና አይ እኔ ቆሻሻ አይደለም ልብሴን የቆሸሸው ብል ምን ለውጣለው ሊለኝ ብዙ ሰው አለ። ስለዚህ ጸባይም አንዳንድ ጊዜ ጸባያችን ውስጥ ያለው ጸባያችን በውጫችን ነው የሚገለጸው አይደል? አሁን ውስጤን ያለው ነገር ሰው ማየት አይችልም። ውስጥ በእያንዳንዳችን ጸባይ ማንም አያይም። ውጫችን በምናደርገው ነገር ስለሚገለጽ ልክ እንደ ልብስ በሚታየው ነገር እሱን አስተካክሉት ማለት ነው። ውስጥ ያለውን ነገር በሙሉ ለምሳሌ ነብዩላህ ሙሳን ብንወስድ ሙሳ ጋር ሄደው ማለት ነብዩላህ ሙሳ ፊርዓውን ጋር ሄደው ከፊርዓውን ሲነጋገሩ ፊርዓውን እንትን ሊላቸው ሞክሯል። በሆኑ ነገሮች ነካክቶ መጥፎ ነገር እንዲናገሩ ወይም ደግሞ ቦታው በተለይ እውነት ያልያዘ ሰው በእውነት እንደሚሸነፍ ሲያቅ እውነትን ማለት በእውነት እንደማያሸንፍ ሲያቅ የሚያደርገው ነገር ምንድነው? ያንን መድረክ ወደ ጩኸት ወደ ስድድብ መቀየር ነው የሚፈልገው። ያኔ እሱ ድል ያደርጋል ዴፊኒትሊ። ስለዚህ እሳቸው አሁን እዚህ ያሉት ሰዎች ምን ይሆናሉ፣ የሞቱ ሰዎች ምን ይሆናሉ ብሎ ሲጠይቃቸው እሱ ለአላህ እንቶ ብለው ወደ እንትናቸው ነው የቀጠቱት። እንትናቸውን ሳይተው ማለት አልሳቱም። የመጀመሪያ ይዘውት የመጡትን ነገር ሳይስቱ እንዲያው የሱን ተከትለው ቢሆን የሚድሮ ሰዎች ምን ይሆናሉ ለሚለው መልስ ቢሰጡ ይሄውላችሁ ብሎ ደግሞ እሱ ወደ ሌላ ይወስደው ነበርና እሳቸው ግን እሱን ተወውና ብለው ወደ ነበረው ዲስከሽናቸውን እንዲቀጥል ነው ያደረጉት። ስለዚህ ምንድነው እዛ ጋር ያለው ነገር ወደ መራን መሄድ የለብንም። ኮንትሮል ራሳችንን መቆጣጠር መቻል አለብን። ወሲያበከ ፈጠይሪ ማለት ለምሳሌ የሚያናድድ ነገር ሊናገረን ይችላል ሰው። ያን የሚያናድድ ነገር ዋጥ አድርገን አሁንም የምንፈልገውን ጉዳይ ማስተላለፉ ላይ ትኩረት ማድረግ ይገባናል። የሚሰድበን ሰው ሊኖር ይችላል፣ የሚያናድደን ሰው ሊኖር ይችላል፣ የሚማታ ሊኖር ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ስንት ተመተዋል፣ ስንት ተሰድበዋል። እነዚህ ነገሮች ዳዕዋ ለሚያደርግ ሰው እነዚህ ነገሮች የመቆጣጠር አቅሙ ከፍ ማለት መቻል አለበት። ከሌላ ሰው ጋር እኩል መሆን የለበትም እንጂ አንድ ሰው የሆነ ነገር በተናገረን ቁጥር ጓ ምንል ከሆነ ወይም መንፈነዳ ከሆነ ያ ሰው ላለመስማት ብዙ ምክንያት ሰጠን። ድሮም ከባድ ነገር ነው የሚተላለፈው። ያንን እንዳይተላለፍ ደግሞ እኛም የበኩላችን አስተዋጽኦ እያደረግንና መቻል ያስፈልጋል። እንደገና በየማዕታው ደግሞ እየተሳሰብን ዛሬ የነበረኝን ስህተት ደግሞ እያረኩኝ ለነገ ደግሞ እያስተካከልኩ እየሞረድኩ እንዲሄድ ነው። ወሲያበከ ፈጠይር የሚለው የአንድ ጊዜ ክስተትን ሳይሆን የሚገልጸው ተደጋጋሚ ክስተት በየቀኑ ራሳችንን እያስተካከል እያጠራን እንድንሄድና ነገ ደግሞ ሌላ አዲስ እንደተወለደ ሰው ልብሳችን አጥበን እንደምንቀይረው ጸባያችንን ሞርደን ወደ ዳዕዋው ሞርደን ይህን ስናረግ ሰዎች ላይ ያለን ተጽዕኖ ከፍ እያለ ይሄዳል። ዳዕዋ የሚያደርግ ሰው ተጽዕኖአችን ከፍ እያለ እንዲሄድ የምንፈልግ ከሆነ ጸባዮቻችንን በየጊዜው እየሞረድን እያስተካከልን ሻርፕ እያደረግን ከሄድን ተጽዕኖአችን ከፍ ይላል። ብዙ ሰዎችን መጥራት እንችላለን። ስለዚህ የዳዕዋ ሰው ሲያበከ ፈጠሂር የሚለው ከረበከ ፈከብር ቀጥሎ በጣም አስፈላጊ ነገር ጌታችን ከማላቅ ቀጥሎ ጸባያችን መሞረድ፣ ጸባያችን ማስተካከል፣ በየቀኑ ማስተካከልና ይሄ በጣም ለዳዕዋው ወሳኝ ነው ማለት ነው። ቀጠለና ወሩጅ ዘፈጁር አለ ከጣዖታት መራቅና ወይም ደግሞ በሌላ ቄራ ወሩጅ ዘፈጁር የሚል አለ። ከጣዖታት ብቻ ሳይሆን ከማናቸውም መጥፎ ነገሮች መራቅ፣ ልክ ከጣዖታትም ከመጥፎ ነገሮች መራቅ። እነዚህ ከአካባቢያቸው እንኳን ፈህጁር የሚለው ሂጅራ የሚለውን ቃል ይዛል። ፈህጁር ማለት ከአካባቢ እንኳን እንዳትገኝ ማለት ነው። መጥፎ ስራ የሚሰራበት ቦታ፣ ሽርክ የሚሰራበት ቦታ እንዳንገኝ ነው። ምንድነው እንዳንገኝ? ብዙ ጥቅሞች አሉት። ለምሳሌ እዛ ቦታ ላይ የሚገኝ ሰው እሱ ላይ መስለው ይችላል እኔ ካልሰራሁት ምን ችግር አለው ልንል እንችላለን። ነገር ግን ነገሮችን የምንለምደው በሂደት ነው። ልብ በአንድ ቀን ወንጀል አይሰራም፣ ወይም የሰው ልጅ በአንድ ቀን ወንጀል አንሰራም። ወንጀል የምንሰራው ተደጋጋሚ የምናያቸው ነገሮች ቀስ እያሉ እየሸረሸሩ ከዛ በፊት የነበረንን አቋም ያስተውናል። ለምሳሌ ያ ነገር ትክክል አልነበረም የሚል አቋም የነበረን ሰዎች በየቀኑ ግን ሲሰራ እዛ አካባቢ ካለ ሲሰራ በተደጋጋሚ ስናየው ቀስ በቀስ ተሸርሽረን ምን ችግር አለው ወደሚል ደረጃ እንደርሳለን። ከሆነ ጊዜ በኋላ እንደውም አጅር አለውም ልንል እንችላለን መስራቱ። እና እንደዛ አይነት ነገር እንዳይከሰት ከአካባቢው ራሱ መራቅ
አለብን። በአካባቢው መገኘት የለብንም። አንዳንዴ ጓደኞቻችን የሆነ ችግር ያለባቸው ጓደኞች ጋር እንሆንና ከእነሱ ጋር ላለመለየት ስንል እኔ አልሰራም ምን ችግር አለው ምንል ሰዎች አሉ። ያ ግን ትክክል አይደለም። ሁለት ነገሮች ያሳጣል። አንደኛ ተሸርሽሮ መሄዳችን ነው። ሁለተኛ እነሱ ጋር የምናሳልፈው ሰዓት ከሰረ፣ ሌላ መልካም ነገር ልንሰራበት የምንችልበትን ሰዓት አከሰር ነው። ያን ማክሰር ደግሞ ምንድነው ማለት ነው? የሆነ ጊዜ መጠቀም የምንችልበትን ጊዜ ለሌላ ነገር አዋል ነው ማለት ነው፣ የማይጠቅመን ቦታ ላይ። እንደገና ደግሞ ብዙ ጊዜ አስተውለን ከሆነ እንዲህ በማስ የሚሰሩ ስራዎች ሁሉም ሰው አስቦና አስተንትኖ አይሰራም። በጋራ ለምሳሌ አንድ ላይ የሆነ ጓደኛሞች ግሩፖች አለ። ግሩፑን ሊድ የሚያደርግ ወይም ግሩፑን የሚመራው አንዱ አካል ብዙ ጊዜ መወሰን አቅም የሚኖረው ማለት ነው። እሱን የመከተል ቴንደንሲ በአብዛኞቻችን ይበዛል። እሱን የመከተል እንጂ ሁሉም እያንዳንዱ ሰው ያ ድርጊት ኮሽን እያደረገ ይሄ ትክክል ነው ትክክል አይደለም ብሎ እየወሰነ ከማድረግ ይልቅ በግሩፕ የማድረግ ዶሚኔት ያደረጉት የሆኑ ሰዎች ግሩፕን ዶሚኔት የሚያደርጉ ሰዎች ዴፊኒትሊ አሉ። ያን ዶሚኔት ያደረጉት ሰዎችን መከተል የብዙዎቻችን ባህሪ፣ ይሄ ምን ክደው ሀቅ አይደለምና ያ ነገር የሚመጣው ደግሞ ምንድነው ከዚህ ከመጥፎ ከሚሰሩ ቦታዎች አብረን ካለን በተለይ ግሩፑ ላይ ዶሚኔት የምናደርገው ሊድ የምናደርገው እኛ ሆነን ወደ መንፈልገው ማናመጣቸው ከሆነ የመክሰር እድላችን በጣም ሰፊ ነው። ኢቭን ሊድ የምናደርገው ምንመራው እንኳን ሆነን በሂደት ሊሸረሽሩን ይችላሉ። እንደዛ ስለሆነ እንዲህ አይነት ነገሮች የሚሰራባቸው መጥፎ ነገሮች የሚሰራባቸው ጣዖታት የሚለቁባቸው ቦታዎች በፍጹም ከአካባቢያቸው መራቅ ፈህጁር አለ። አላህ እንግዲህ እኛን ራሳችንን ከምናውቀው በላይ ያቀናል። እንዲህ አይነት ነገሮች ብዙዎቻችንን ስለሚያጠፋን ነው ከእንደዚህ አይነት ነገሮች እንድንርቅ ያዘዘን ማለት ነው። ወላ ተምኑን ተስተክፊር አላቸው። ቀጥለን ደግሞ አትመጻደቅ። ለምን ደግሞ አትመጻደቀው? የሆነ ጥቅማ ጥቅም እንፈልገናልና እንዳንመጻደቅ ማለት ነው። ለምሳሌ ዳዋ የሚያደርግ ሰው በሆነ ምክንያት ተጽዕኖ ይኖረዋል። ዳዋ የሚያደርግ ሰው ሰዎች ለሱ ያላቸው አመለካከት መልካም ሊሆን ይችላል። ያንን ተጠቅሞ ተመጻድቆ የሆነ ነገር ማግኘትን አስቦ ማድረግ እንደሌለበት በምሳሌ ብናየው፣ ለምሳሌ የሆነ ሰው አንድ ነገር አደረግንለት እንበል፣ ወይም ደግሞ የሆነ በቃኝ በሆነ ነገር እኛን ተመችተ ነው ከኛ ጋር ቀረብ ነው ይሄን ነገር ደግሞ አደረግንለት እንበል። ከዛ ምን እናነሳበታለን? አንድ ነገር ከሱ ስንፈልግ እኔ እንዲህ አላረኩልህ እንዲህ አርጌልህ አንተ ግን ምን አረክልኝ ምንልበት አጋጣሚ ይፈጠራል። የዚህ አይነት አጋጣሚዎች ምንን ይፈጥራሉ? የመጀመሪያ ድርጊታችንን ተመጻደቅንበት ማለት ነው። ከሱ የሆነ ነገር ፈልገን ወይ የተሻለ ወይ በኩል የሆነ ነገር ፈልገን ስለዚህ አበላሸነው ላይ አላህን ብቻ አልቅ ከሚለው ጋር ተጋጨብን ማለት ነው። አላህን ብቻ የሚያልቅ ሰው ከዛ ሰው ሳንፈልገው ለመጣው ነገር ችግር የለውም ኢንሴንስ እንትን አይደለም። ግን ፈልገንና አስበንበት የምናደርገው ነገር ስራችንን ያበላሽብናል። ስለዚህ ይሄ መመጻደቅ የሆነ ነገር ፈልገን እኔ እንዲህ አድርጌ ምንም አልተደረገልኝ የምንል ከሆነ ስራችንን ያበላሽዋል። ምን ያደርገው ለአላህ ብለን ነው። አላህ ለምናደርገው ነገር መልስ እንዲሰጠን አላህን መጠየቅ ነው። ደግሞ አላህን ጠይቀ ነው በፈለገው መንገድ አላህ ይሰጠናል። ሰውን ስንጠይቅ እዳ ውስጥ ነው የምንገባው። ወይም ደግሞ ያንን ፈልገን ከሆነ የምናደርገው ራሳችንን የነበረን ነጻነት አሳልፈን ለሰዎች እንሰጣለን። እና አላህ ስናደርግ ነጻነት አለን። ቅድም እንዳልኳችሁ አላህን በማላቅ ላይ የምንሰራው ሰው ነጻነት ይሰጠናል፣ በጣም ሙሉ ነጻነታችንን። ግን የሆነ ነገር አስቤ ሳደርግ ግን የማደርገውንም ድርጊት ከዛ ሰውዬ ጋር አንጠለጥለዋለሁ። እሱ ሲያደርግልኝ አሻሽላለሁ፣ እሱ ባላደረገልኝ ጊዜ ድርጊቴን እቀንሳለሁ። ከአላህ ጋር ሀላይ ያስኩ። ከአላህ ጋር ግን ሳያይዘው አላህ ብቻ ነው የሚያደርግልኝ የአላህን ድርጊት የአላህ የሚያደርግልኝ ደግሞ ዛሬም አኺራም ብዙ ጊዜ እዚህ ዛሬ ብቻ ሳይሆን አኺራም ድረስ ስላለ ተስፋዬን ከፍ አድርጌ ጥረቴ ላይ ሁልጊዜ መቆየትን እመርጣለሁ ማለት ነው። እና ወላ ተምኑን ተስተክፊር አለ። ቀጠለና ወሊረቢከ ፈስቢር አለ። ወሊረቢከ ፈስቢር እስካሁን ላነሳቸው ሀሳቦች የመጠቅለያ ሀሳብ ይመስላል። ወይም ደግሞ እነሱን መጠቅለያ ስላችሁ እነዚህ ድርጊቶች በሙሉ ትልቅ ትዕግስት ይፈልጋሉ። አላህን ብቻ ማለቅ ትዕግስት ይፈልጋል። ስሜቴ ይፈታተነኛል፣ አካባቢ ይፈታተነኛል፣ ቤተሰቤ ሊፈታተነኝ ይችላል፣ ትርክቱ ሊፈታተነኝ ይችላል። አሁን እየመራው ያለው ትርክት ለምሳሌ ትርክቱ ገንዘብ ያለው ሰው ነው የሚከበረው እና መከበር ሊያምረኝ ይችላል። አላህን ማላቅ ገንዘብ ያለውን ሰው ያህር በህብረተሰቡ ላይ ያስከብረኝ ይችላል።
ስለዚህ መከበር የምፈልግ ከሆነ ከሱ ይልቅ ወደዛኛው ሊሄድ ይችላለሁ። ያ ትዕግስት ይፈልጋል ማለት ነው። አላህን ማላቅ ላይ ትዕግስት እፈልጋለሁ። በየቀኑ እንትኖችን ቼክ ማድረግ ላይ ጸባዮችን ቼክ አድርጌ እነሱን መርምሬ ማስተካከል በየቀኑ ሰው ልጅ በሰደበኝ ቁጥር ለስድቡ እንድመልስ ቦግ ልል እችላለሁ። እሱን መቆጣጠር ትዕግስት ይፈልጋል። እንደገና አርቆ ለነገ መሄድ ትዕግስት ይፈልጋል። በየቀኑ ቦግ ብቻ አይደለም ሌሎች ብዙ ነገሮች አሉ። ያ ሁሉ ትዕግስት ይፈልጋል። የሆነ ሰው መልካም አድርገንለት ለምሳሌ ያን መልካሙን እሱ መልካም ባልሆነ መንገድ ሊመልሰው ይችላል። እሱ ትዕግስት ይፈልጋል። ያሁን ወላ ተምን ተስተክር ለሚነው ማለት ለምሳሌ ከዛ የሆነ መልካም ያደረገ ለምሳሌ አንድ ነገር ያደረግንለት ሰው እኛ ምናልባት ያንን ነገር ስናደርግለት ከብዙ ነገሮቻችን ቀንሰን ሊሆን ይችላል። ቀንሰን ኢንሴንስ እሱ የሚያስበንና እኛ ያለን የተለያየ ሊሆን ይችላል። አንዳንድ ጊዜ ሰዎች ውጫዊ እይታችንን ያዩና የሚገምቱን ነገር አለ። ከዛ ግምት በመነሳት ከሆነ ነገር የሆነ ነገር ከኛ ኤክስፔክት ያደርጋሉ። ከዛ የምንሰጣቸው ነገርና ኤክስፔክት ያደረጉት ነገር ሲለያይባቸው ምናልባት ያልሆነ ነገር ሊናገሩን ይችላል። ድሮም አንተ ንፉግ ነህ ቋጣሪ ነህ ሊሉን ይችላሉ። ያኔ እኔ እንዲያርግልህ ብለን ይሄ ተመጻድቀን ስራችንን ልናበላሽ እንችላለን። እሱ ትዕግስት ይፈልጋል። ምንም ቢናገሩን ችለን ማለፍ ያ ወሲያ በከፈጣሂር ወደሚለው መለስ አድርገን ጸባያችንን ማስተካከል ይፈልጋል። ያንን እንደምንም ተቆጣጥረን ማለፍ ይፈልጋል። ከአላህ ፈልገን ስለሆነ ያደረግነው የእነሱ መልስ እኛ ላይ ተጽዕኖ እንዳይኖረው ማድረግ ትዕግስት ይፈልጋል። ምኑ ተቆጥሮ ያልቃል። ትዕግስት የማይፈልገው ምንድን ነው? መማር ትዕግስት ይፈልጋል። ራሱ ይሄንን ቁርአንን ማስተንተን ትዕግስት ይፈልጋል። የትኛውንም ነገር ምድር ላይ ከሚሰጡ ስጦታዎች የትዕግስትን ያህል ስጦታ የለም ይባላልና ትዕግስት የማይፈልግ ይህ ነው የምንለው ነገር ምን አለ? እያንዳንዱ ነገር መማር ትዕግስት ይፈልጋል። ኢባዳ ትዕግስት ይፈልጋል። ከወንጀል መራቅ ትዕግስት ይፈልጋል። ራሱ ችግር ሲደርስብን እንትማ ትዕግስት ይፈልጋል። ትዕግስት የማይፈልገው ነገር የለም። ስለዚህ ይህንን እስካሁን ያነሳናቸው ነገሮች በሙሉ ትዕግስት የሚፈልጉ ስለሆኑ ትዕግስት ላይ በጣም በየጊዜው ልክ አፕዴት እያደረግን ራሳችንን ትናንት ያጠፋነውን ዛሬ እያስተካከልን ዛሬ ያጠፋነውን ነገ ለማስተካከል እየሞከርን በየጊዜው ራሳችንን እያሻሻልን በትዕግስት አላህን በማላቅ ብዙ መትጋት ይፈልግብናል። ለመጀመሪያው ክፍል እዚህ ድረስ ካየን ይበቃናል። በሚቀጥለው እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።